ዋይ እኔ እኮ ጥንዶች ማላትግቡ መላችሁ ለዚህ ነው ጋይስ። መጨረሻ ላይ አብረው ሲሆኑ ዳር ትቀራላችሁ። በመጨረሻም እንግዲህ ሩታና አብርሽ እንግዲህ ለመታረቅ በጣም ዝግጅት ላይ ናቸው። አብርሽም ከዚህ በኋላ ከህይወትሽ ወጥቻለሁ ላገኘሽ አልፈልግም ብሏት የነበረው ሰውዬ ራሱ ጠርቶ አምሮብሻል፣ ቆንጆ ሆነሻል ምናምን እያለ እየጀነጀናት ነበረና ናፈቀችው መሰለና እንግዲህ አዚባል አላገኛትም ትቻታለሁ ወደ ሄርሚ ተመልሻለሁ ብሎ ነበር። አሁን ግን ሩታን ጠርቶ እንግዲህ አብረው እንዲሆኑ ከውጭ እንዳትሄድ ስለ ሀብት ስለ ንብረት ሁሉ እያወራት ነበረ። ስለዚህ አብርሽ አሁንም ቢሆን ፍላጎት አለው ማለት ነው ለሩታ። ልቡ ተስፋ አልቆረጠም። ሩታ ደግሞ ባትፈልገው ኖሮ ባትወደው ኖሮ ሲጠራት አትመጣም ነበር እና እኔም ከሁሉም ነገር ለማምለጥ መሄድ እፈልጋለሁ ነው ያለች። አብርሽ እንደውም ጥሩ አደረገ። እኔማ የባለፈውን ነገር ቂም አድርጎ ይበቀላታል ብዬ አስባለሁ። አሁንም ሊበቀላት ይሆናል። ወይም ደግሞ እንደዚህ ሚላት እኮ አብረን እንሁን ምናምን ብሎ ቤት ውስጥ ከገባች በኋላ ሌላ ሄርሚን ይዞ መጥቶ ምናምን ሊያናድዳስ ይችላል በቀል ካሰበ። ግን እኔ አሁን በቀል ያሰበ አይመስለኝም። ምክንያቱም እንደሷ ከሆነ ተያይዞ ገደል ነው። ተመልካችን በጣም ሊጠለው ይችላል። ከሷ ተሽሎ መገኘት እንጂ ከሷ ብሶ መገኘት አለበት ብዬ አላስብም። እና እንግዲህ አብረሽ ሩታን አብረን እንሁን፣ ልጃችን እናሳድግ፣ ከቻልን አብረን እንሁን፣ ካልቻልን ደግሞ ቤቴ ውስጥ ገብተሽ አዲስ አበባ ያለው ቤታችን ኑሪ እያላት ነበረ። ሩታ ደግሞ ይሄን ነገር መቀበል አልፈለገችም። ምክንያቱም እየጠሩ በሰው እንደዚህ ከጨቀጨቋት። በነገራችን ላይ ሩታ በጣም ትክክል ነው ያለችው። እዛ ቤት መሄድ ሳይሆን ሌላ ቤት እንዲከራይላት ማድረግ ወይም ብር እየከፈለላት ራሷ ቤት ፈልጋ መከራየት እንጂ ቤቷን ካሳየችማ በስማም የሀገር ወጠጤ ነው። ካሜራ እየያዘ እየሄደ የሚረብሻት እንዴ። አሁን እኮ ዩቲዩብ በሷ በጣም ነው መሸቀል የሚፈልጉት። ገብታችኋል? ወለ አቤል የብሩክ ሄርሚ ራሷ አትቀርም፣ ቤቷ ትሄዳለች። ምክንያቱም ዩቲዩብ በሷ መስራት ይፈልጋሉ። ለራሳቸው ጥቅም ብለው ነው በነገራችን ላይ ጠጋ ጠጋ የሚሉት እንጂ ሁለቱንም ለእነሱ አስበው አይደለም። እነሱን እያጣሉ እያጋጩ እያፋጩ የበለጠ እንዲጣሉ እያደረጉ እነሱ መሸቀል ነው የሚፈልጉት። ስለዚህ ሩታ እውነቷን ነው፣ እዛ ቤት መሄድ የለባትም። ምክንያቱም ከሄደች ሁሉም ካሜራ እየደቀነ እየሄደ አንዴ ታረቁ ይላሉ፣ አንዴ ደግሞ ለምን እንደዚህ ያረግሽ፣ ልክ አቤል እንዳደረገው አይነት ነገር ማድረጋቸው አይቀርም። ሰው ቤት መቀየር ምናምን ጥሩ አማራጭ ነው እንጂ ሩታ ደግሞ ልጅ ይዘሽ ከሀገር ወጣለሁ ምናምን አይባልም። ይሄ ህፃን ደም የሆነ ልጅ ይዟ መሄዷ ትክክል ነው ብዬ አላስብም። እዛ ቤት ይመጡብኛል፣ ይረብሹብኛል፣ ያናድዱኛል ካለች አብርሽ የራሱ እንዲያስተካክል ማድረግ፣ ከዛ ውጭ ደግሞ ቤት መቀየር ነው ብዬ ነው ማስበው። እንግዲህ ሄርሚ ራስሽ ቤሎ ገዝተሽ ሱፍ ገዝተሽ አቤት ቅሌትሽ እኮ ይህ ሁሉ ውርደትሽን ተከናንበሽ ቀለበት ሰርልኝ ብለሽ ሽማግሌ ላክልኝ ብለሽ ኧረ በስመ አብ አይ ሄርሚ የኔ እናት ተዋርደሽብኛል እኮ። ከዛ በኋላ ያን ሁሉ ነገር ብለሽ ሩታ ጋር ተጣሉ ብለሽ በደስታ ፍንጥስጥስ ብለሽ አበባ ይዘሽ ቤሎ ለብሰሽ እስኪ እንደዚህ ቤሎ ሰርግ ቢያምረው እያልሽ፣ እሱ ግን ልቡ ያለ ሩታ ጋር ነው ሀቢብቲ። አንቺ ትለፊ ያለሽ ስደክም ያለሽ ወደ አንቺ ለማምጣት እሱ ደግሞ እየበለጠ ልቡ እየሸፈተ ነገርኳችሁ እኮ። ወንድ ልጅ አትለማመጡ፣ እንክብካቤ አታብዙባቸው። ይጠግባሉ፣ ይኮራሉ። እናንተ እንክብካቤ በሰጣችኋቸው ቁጥር እነሱ ደግሞ በተቃራኒው ንቀት ነው የሚያሳዩአችሁ። ገባችሁ? እና ለወንድ ልጅ ኮራ ጀነን ማለትን ልመዱ። ቆፍጠንጠን በሉ ሴቶች፣ እንደ ሄርሜ ወንድ አትለምኑ፣ አትለማመጡ። ሰላም፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት በኮሜንት ማስቀመጥ ትችላላችሁ። እንግዲህ ሩታና አብርሽ አበቃላቸው፣ ተለያዩ ብለን እኛ ሟርት ስናሟረት እነሱ ጭራሽ አብረው ከቸች። ድራማ ነው ለካ የሚሰሩብን እነዚህ ልጆች። እኛ ደግሞ መናደዳችን የእውነት ነው የተጣሉት ብለንና እንግዲህ ሩታ ከሀገር ልወጣ ነው እያለች እየሰከሰችን ነበር። ውሸቷን እኮ ነው፣ የምሬ ነው። ልትወጣ አይደለም በእርግጠኝነት። ምክንያቱም እንደዚህ አይነት ህጻን ልጅ ተይዞ የሚወጣበት ሀገር ይኖራል ብዬ አላስብም። ገና እንደዚህ አይነት ውሃ የሆነ ልጅና እንግዲህ ይህን ነገር ሀሳቧን እንድትተው ነው አብረሽ እየተለማመጣት የነበረ። ምክንያቱም ልጁን እሱ ብቻውን ማሳደግ አይችልም። አንዴ ማን ከሴት ጋር ሊላላጥለት፣ ማን ከሴት ጋር ሊጋጋጥለት። እንግዲህ ሩታ አብረው እንደማትሆን ስለሚያውቅ አብረን እንሆን፣ የእውነት አብረን እንሆን ብትለው ደግሞ ላይሆን ይችላል አብረሽ እና ከማን ጋር ሊጋጋጥለት ነው ሰው። እውነት ሩታ እሺ ብለው አብረው ቢኖሩ ራሱ መኖር ቢጀምሩ አብረሽ ሴት ጋር መሄዱን አይተው። ይሄ ምንም ጥያቄ የሌለው ነገር።
አብርሽ ሴት ጋር መሄዱን አይተውም። ስለዚህ ሩታ ይሄን ነገር ደግሞ ትቀበለዋለች ብዬ አላስብም። ከዚህም በኋላ ሴት እያመጣ ልጅ ይዛ ምናምን ይደብራል። እሱ አብርሽ የዛ ቤት እንዲወጣና ሩታ እንድትገባ ነው። በእርግጠኝነት ሩታ እዛ ቤት ብገባ አብርሽ ጋር የመታረቅ እድላቸው በጣም ከፍተኛ ነው። ግን ደግሞ ከመታረቃቸው በፊት ቤታቸውን ሁሉም ሰው ስለሚያውቀው እየሄዱ ይረብሿታል። ትክክል ናት ብዬ ነው የማስበው። እዛ ቤት አልገባም ማለቷ ትክክል ናት። ሌላ ቤት ቀይራ ብትከራይ ግን ላይሄዱባት ይችላሉ ምናልባት ና ያን ሀሳቧን ትታ ግን በቃ እያናደዷት ስለሆነ አብረሽ የሚያደርገው ነገር መሄድን ነው የመረጠችው። እኔ እንደውም አብረሽ ሩታን ጠርፎ እንደዚህ በሰላማዊ መንገድ አናግሯት አብረን እንኑር ወይ ደግሞ ልጃችን እናሳድግ ይላታል ብዬ አላሰብኩም። እኔ ይበቀላታል ብዬ ነበር ያሰብኩት። በደንብ ከሄርሜላ ጋር ሌላ መጥፎ ነገር እያደረገ ሩታን ለማናደድ ይሞክራል ብዬ ነበር። ግን እሱ ይሄን ነገር አላሰበም። ምናልባት ከዚህ በኋላ አስቦ ከሆነ ፈጣሪ ወቀው። እንግዲህ አብረን እንሆን ምናምን የሚላት የሆነ ነገር አስቦ ሊሆን ይችላል። ግን ደግሞ ሩታን ቢሆን እኔ ቆረጠች መስሎኝ ነበረ። ግን እኔ ሲላት አትመጣም ነበር። ባትወደው ባታፈቅረው ባትፈልገው ኑሮ ነይ ብሎ ሲጠራት አትሄድም ነበረ። ስለዚህ እነዚህ ልጆች ይዋደዳሉ። ከዚህም በኋላ አብሮ መሆናቸው አይቀርም። አብሮ ሲሆኑ ሁላችሁም በሩታ ጎን ሆናችሁ ከአብርሽ ጋር መሆን የለባትም እያላችሁ አብርሽን የምትሰድቡ ምናምን፣ ከሄርሜ ጋር ሲሆን ደግሞ ከሩታ ጋር መሆን የለበትም ብላችሁ ከሄርሜ ጋር አብረው እንዲሆኑ ሌላ ተአምር እንዲፈጠር ለማድረግ የምትሞክሩ ሰዎች ዳር ላይ ነው የምትቀሩ። ምክንያቱም መጨረሻ ላይ አብረው የሚሆኑት ሁለቱ ናቸው። እርስ በርሳቸው ስለሚፈላለጉ አብረው ሲሆኑ እናንተ ማንጋ ልትሆኑ ነው? ሁለታቸውንም ነው የምታጡ። ያኔ ስታሽቃብጡ ነበረ። ከዛ ሩታ ጋር ወደ ሩታ እንዳትሆኑ ያኔ ለአብረሽ አሽቃብጣችኋል። ወደ አብረሽ እንዳትሆኑ ደግሞ ለሩታ አሽቃብጣችኋል። ስለዚህ መሀል ላይ ሆናችሁ ለማስታረቅ ሞክሩ እንጂ ወደ አንዱ እያጋደላችሁ እርስ በርሳችሁ አትጣሉ። አሁን ቢታረቁም እነዚህ ልጆች በመሀላችሁ ያሉ እነዚህን ጎረምሳ ወጣጤዎች ማለት ነው ገና እነሱ እኮ ለዩቲዩብ ብለው ነው እንጂ አስበውላቸው ምናምን አይደለም። በነገራችን ላይ ለአብረሽ የሚያሽቃብጡ ለሩታ የሚያሽቃብጡት ማለት ነው ለራሳቸው ዩቲዩብ ብለው ነው የሚያሽቃብጡላቸው። እነዚህን ሰዎች ከህይወታቸው አውጥተው ሁለቱ አብረው ቢሆኑ የምር የድሮ ፍቅራቸው ይመለስ ነበረ። አሁን ህይወታቸውን ሙሉ እየበጠበጠ ያለው ሴት ነው፣ ሰው የሚያስገቡት ነገር እና አሁን እነዚህ ልጆች ትዳር ምን ትማራላችሁ መሰላችሁ? በቃ በትዳር በህይወት በፍቅራችን ውስጥ ሰው አለማስገባት። ትዳር የሁለት ሰው ብቻ እንደሆነ ነው የተረዳሁት። ወለ ቤተሰብ ወለ ምንም ነገር አያስፈልግም። በቃ አብራችሁ ለመኖር ከወሰናችሁ ሁለታችሁ ብቻ በቂ ናችሁ። ጎረቤት፣ ጓደኛ ምንም ነገር አያስፈልግም አብራችሁ ለመኖር። አጨብጫቢዎች አጨብጭባችሁ ልቀሩ ነው። ልጆቹ ሊታረቁ ነው። ሳያቸው በጣም እየተሳሳቡ ነው። መልካም ቀኔን ይወዶች